በጌታዬ በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅር አንድነት በያላችሁበት ይሆንላችሁ እያልኩ ዛሬ ደግሞ በክፍል 3 መጥቻለሁ። እንግዲህ ምናልባት ክፍል 4ም ደግሞ የማመጣበት ምክንያት ይኖረኛል። እንደ ሁኔታው ይቀጥላል። ካገኘሁት ምናልባት ወደ ኋላ እየጎረጎርሁ እየሄድሁ መልስ ሊሰጥባቸው የሚገቡትን መልስ ለመስጠት የግድ መቆፈር አይቀርም እና ዛሬ እንግዲህ ክፍል 3 ነው ይዤው የመጣሁት። ክፍል 3 እናየዋለን፣ እንሰማዋለን። በገድላት ዙሪያ ነው። ከአንድ ደቂቃው ከክፍል 1 ላይም ክፍል 2 ክፍል 3 ላይም አንድ ደቂቃ ከ10 ሴኮንድ፣ አንድ ደቂቃ ከ10 ወይም ከ10 ምናምን ሴኮንድ ነው መልዕክቱ የተላለፈው። ለእኔ አጠር ማለቱ ጠቅሞኛል። ግን ዋናዎቹ ስህተቶቹ ናቸው ደግሞ የተለቀቁት ስህተቶቹ። ምናልባት ይህንን የለቀቁት ኦርቶዶክሳውያን በጣም የሚገርም ትምህርት ብለው ሊሆን ይችላል። ተደንቀው ተገርመው ደስ ብሏቸው እግዚአብሔር ይባርክሽ የኛ የሴት ሐዋርያ ተነሳችልን፣ ዳግማዊት ክርስቶስ ሰምራ፣ ዳግማዊት አርሴማ ምናምን አይነት ነገር እንግዲህ እንደዚህ ቀርቦ ሊሆን ይችላል። ግን ከኔ እጅ ገባ እንደዚህ አይነት ውዳሴ ከማላቀርበው፣ እንደዚህ አይነት ምስጋና ከማልሰጠው ከማልቸረው ከኔ እጅ ገባ። እኔ ደግሞ እንደዚህ አይነት ህይወት የለኝ። ከእንደዚህ አይነት ልምምድ እግዚአብሔር አወጣኝ፣ ፈወሰኝ። ለክርስቶስ ሰምራ የሰገድኩት፣ ለክርስቶስ ሰምራ ያጠንኩት እዚያው ከቦታዋ ከጸለየችበት እዚያ ከአለቱ ስንት ዋጋ ከፍያለሁ። የሚገርማችሁ ነገር ጣና ቂርቆስ ክርስቶስ ሰምራ የጸለየችበት ቦታ ተወልጄ ያደግኩበት ቦታ ነው እና ከብት ስንጠብቅ መሾላ ላይ ስንጫወት ምንውል ድብብቆሽ ከዚያ እሷ ከጸለየችበት ዋሻ ነው። በዚህ ገብተን በዚያ መውጣት እንችላለን፣ በዚያ ገብተን በዚህ መውጣት እንችላለን። በዚያ ያለፈ ሰው ኃጢአቱ ይሰረይለታል፣ ቃል ኪዳን አለው ተብሏል። እግሯ እኮ የለም፣ እንዲሁ ይሄ ዝም ብሎ የፈጠራ ገድል ነው። ታዲያ የሚገርማችሁ ነገር እኔ ቆሎ ትምህርት ቤት ከገባው በኋላ ከዚያው ከገዳሙ እምነት አለ አይደለ? የቤተ መቅደስ ዕጣን ታጥኖ አመዱ ተለቅሞ ተሰብስቦ ያው ህዝቡ እምነት ሲፈልግ አመመኝ ሲል የሚቀበው የሚሰጥ የክርስቶስ ሰምራ ዕለት ከመላው ህዝበ ዓለም ህዝብ ይመጣል፣ እምነት ስጡን ይላል። ያ የመቅደስ ዕጣን አይበቃም፣ እንዲሁ 100 ሰው እንኳን አይዳረሰውም። ምን እናደርጋለን መሰላችሁ? ቤተልሔም እንሄዳለን። እኛ ቤተልሔም እንሄድና አመዱን እዚያ መስዋዕት ህብስት የተሰራበት የቤተልሔም አመድ አለ አይደለ? ዝም ብሎ እንዳለ ወጥቶ ተደፍቶ በጓሮ የተከመረ እሱነን ዝቀን አበጥረን በወንፊት አበጥረን ኩንታሉን እየተሸከመን እንወስደዋለን። ይሄ አባቶቻችን ቅዱሳን አባቶች የተሰወሩ አባቶች የጸለዩበት ነው፣ የባረኩት ነው። አይ ድፍረት! ሰው እኮ ከእግዚአብሔር ጋር ሲለያይ እኮ የሚሄድበት መንገድ እኮ የተረገመ ነው እኮ። እኛ ልጆች ነን፣ ግን እንዲህ አድርጉ ግድ የለም ዝም ብላችሁ እንደሱ አምጡ ይሉናል ቄሶቹ። ከዚያ ያኔ ምንም በሌላ አቅሙ 10 ብር እቺ የምታክል በአንድ የሻይ ማንኪያ አመድ ተሰፍሮ እየተሰጠው 10 ብር ይከፍላል። ብሩ እኮ በየደቂቃው ኩንታል እየሞላ ወደ ቤተ መቅደስ ነው ሲጓጓዝ የሚውለው። ኩንታል እየሞላ ህዝቡ ማለት ነው 10 ብር። ኧረ እኔ ደግሞ ለእሷ ደግሞ ለእናታችን ደግሞ ለቅዱስ ቂርቆስ ደግሞ ምናምን እያለ እንዳለ ዝርግ በብሩ የዚያን ጊዜ 10 ብር ጌታዬ አዲስ አበባ ምርጥ ቤት ያሰራል። እና እንደዚያ ሲደረግበት የነበረ የወንብድና ቦታ ነው። እኔ የማውቀው ቦታ ድራማው፣ የገድላቱ ድራማ፣ በቅዱሳን ስም የሚሰራው ድራማ በጣም የሚዘገንን የሚያሳፍር እና እስኪ ዶክተሯ ያለችውን ላሰማችሁና ከዚያ በኋላ ወደ ገድላቱ እንደዚያ ክብር የሰጠቻቸው ያን ያህል ከፍታ የሰጠቻቸው ያን ያህል ማዕረግ ያገኙት ገድላት
እውነት ተነበዋል? ዶክተሯ ገድላቱን አንብባቸዋለች ወይስ ችግራቸው ሁሉ ቅዱስ ነው ብላ ተቀብለው ነው? ዛሬ ወይ ችግሩን ትክክል ነው ብላ ተቀብለዋለች ወይ ደግሞ አይ እንደዚህ መኖሩን እንኳን አላወቅኩም ነበረ ብላ ከገድላት ዓለም እልም እንድትል እናደርጋታለን። ዛሬ ከገድላት ዓለም ገድላት ባሉበት ገድላት በሸተቱበት ሰፈር እንዳትገኝ እናደርጋታለን። ዛሬ የገድላት የቀብር ቀን ነው። ከዚህ በፊትም ብዙ ቀብረናቸዋል፣ ብዙ አቁስለናል፣ ብዙ ብለናል። ዛሬ ምናልባት የቀብር ቀንም እናደርጋለን። ሰትጌቱ ሰብስባቸዋለች። የሰበሰበቻቸውን ገድላት ሳንቀብራቸው ተስካራቸውን ሳንበላም አርባ አናወጣም፣ ግን ተስካራቸውን በልተን እንሰነባበታለን። የሐዘን ንፍሮ አለ አይደለ? እሱን በልተን እንለያያለን። ዛሬ የመጨረሻ ቀናቸው ይሆናል። ሰትጌቱ ሰብስባ አምጥታቸዋለች። ምን እንደተናገረችላቸውም እንሰማለን። እና ያልተነበበ ገድል ያን ያህል ክብር መስጠት ያን ያህል ወይ ደግሞ እንደው ቢያንስ እኮ እኛ ተሐድሶቹ ስለ ገድላት ብዙ ስንናገር ሰምታ ይሆናል። ገድሉ ላይ እንዲህ አይነት ችግር አለበት ስንል ሰምታ ይሆናል። አለው እንዲህ ብላም አይተው ሊሆን ይችላል። አላደል አንዳንድ ጊዜ ግድ የለም ቤተ ክርስቲያኒቱ ትወደኛለች ዝም ብዬ ቅዱስ ቅዱስ ልበለው አይነት አካሄድ ሊሆን ይችላል። አለበለዚያ ደግሞ ምንም አልሰማችም፣ ሰትጌቱ አልሰማችም። በጣም የሚገርም ነገር ነው። እስቲ እንስማውና የእሷን ንግግር እንስማውና እስቲ ወደ ውይይታችን እንሄዳለን። እውነተኞች ገድላት እዚህ ጋር ብዙ ገድሎች አሉ። እዚህ ጋር የአቡነ ተክለ ሃይማኖት ገድል፣ የአቡነ ውስጣቴዎስ፣ የአባ ሳሙኤል ዘዋልድባ፣ የአቡነ ሐራ፣ የአቡነ በጸሎተ ሚካኤል፣ የአባ ጊዮርጊስ ዘጋስጫ፣ የአቡነ ቀውስጦስ፣ የአቡነ አብሳዲ፣ የቅድስት ፍቅርተ ክርስቶስ፣ የወለተ ጴጥሮስ፣ የአቡነ ገብረ መንፈስ ቅዱስ፣ የቅድስት ክርስቶስ ሰምራ፣ የአቡነ ስንፋሰ ክርስቶስ፣ ቀጥሉበት፣ የአቡነ ሀብተ ማርያም፣ የአባ አንጦንስ፣ የአባ መቃርስ፣ በጣም ብዙ ገድላትን ወስዳችሁ እነዚህን ብቻ አይደለም ለንጽጽር የተጠቀምኩት፣ ግን ያው እንድትረዱኝ ያህል ነውና በጣም ብዙ ገድላትን አስቀምጣችሁ ስታነቧቸው ስታዩዋቸው የግዴታ ቃል ኪዳን አላቸው። ስምህን የጠራ ዝክርህን የዘከረ ገድልህን ያጻፈ ያነበበ የተረጎመ የሰማ ያሰማ በስም ቤተክርስቲያን ያነጸ በስም ለቤተክርስቲያን መባ የሰጠ አምላከ እከሌ አምላከ እከሊት ማረኝ ብሎ የተማጸነ በስም ለተራበ ያበላ ለተጠማ ያጠጣ በስምሽ ቤተክርስቲያን ያሳነጸ በአንቺ ስም ልጆቹን የሰየመ ብዙ ቃል ኪዳን አለ። እምርልሃለሁ እምርልሻለሁ እስከዚህ ትውልድ ድረስ እስከዛ ትውልድ ድረስ የሚል ቃል ኪዳን ግዴታ ነው አንድ መጽሐፍ ገድል ለመባል። የገድላት ማዕት እኔም አሉኝ ወደ 30 የሚደርሱ ገድላት አሉ ከኔ ቤትም። ድርሳናት ወደ 10 ምናምን የሚደርሱ ድርሳናት አሉ በመላእክት ስም የተጻፉ ከሚካኤል ጀምሮ በደረጃ በርካታ ድርሳናት ኦርቶዶክስ ብቻ ስማቸውን የምታውቃቸው በመጽሐፍ ቅዱስ ጨርሶ የማይታወቁ ታቦትም የቀረጸችላቸው 7ቱ ሊቃነ መላእክት ከሚባሉ በጣም የታወቁ በኦርቶዶክስ አሉ እና እነዚህ ድርሳኖቻቸው አሉ፣ ተአምራቶቻቸው አሉ፣ መልካም መልኮቻቸውም አሉ። ለአንድ መልአክ 3 አይነት ድርሰት አለው። ድርሳኑ ዋናው አለው፣ ተአምራቱ ደግሞ ለብቻው አለው፣ እንደገና ደግሞ መልክ የሚባል ደግሞ ለብቻው አለው። ለምሳሌ ድርሳነ ሚካኤል፣ ተአምረ ሚካኤል፣ መልካ ሚካኤል ማለት ነው። 3 ድርሰት ለአንድ መልአክ ተደርሶለታል። ለጻድቁም እንደዚሁ ገድለ ተክለ ሃይማኖት፣ ታምረ ተክለ ሃይማኖት፣ መልካ ተክለ ሃይማኖት፣ ታምረ ማርያም፣ ነገረ ማርያም፣ ታምረ ማርያም፣ መልካ ማርያም እንደዚህ አይነት ነገር አለ። ስለዚህ ለኔ ይሄ ሁሉ
አለኝ። እግዚአብሔር ይባርካችሁ የእግዚአብሔር ሰዎች። መርጌታ ለአገልግሎት የሚጠቅም መጽሐፍ ግዛበት እያላችሁ የረዳችሁ እግዚአብሔር በሚያውቀው በታማኝነት ሩጬ ሄጄ ነው መጽሐፉን መገዛው እኮ ሩጬ ሄጄ አንድ ነገረኛ መጽሐፍ ገዝቼ እመጣለሁ። እንግዲህ መጽሐፍ ቅዱስ ወደ 5-6 አለኝ። መጽሐፍ ቅዱስ በየአይነቱ አለኝ፣ ከጥንቱ እስካሁኑ ድረስ ያለው ማለት ነው። ለእኔ ስለሚያስፈልገኝ በደህናው ጊዜ በቅናሹ ጊዜ 20 ብር 30 ብር በሚሸጥበት ጊዜ የገዛሁት ዛሬ 200 ሺህ ገብቷል። የሚገርማችሁ ነገር አንድ መጽሐፍ ቅዱስ የሚፈለገው 200 ሺህ ተብያለሁ። የሚገርም ነገር ነው። ከባድ ነገር ነው። በአሁኑ ሰዓት የጥንቱን መጽሐፍ ቅዱስ አግኝቶ ማንበብ አይቻልም። እጅግ ሀብታም የሆነ ሰው እሱ ነው ጨክኖ ሊገዛ የሚችል እና ገድላቱ ሁሉ አሉ ተነበው አብቅተው ተተችተው ተመርምረው ተገምግመው በላልበልሃ ላይ ከዚህ በፊት አቅርቤ ያሳይቻለሁ። ስህተታቸው ተነቅሶ ተለቅሞ ወጥቶ ቤተ ክርስቲያኒቱ ምን እየሰራች ነው? እንዴት ይህንን መጽሐፍ ብላ ትይዛለች? ነውር አይደለም ወይ ብዬ ተችቼ ስህተቶቹን ልቅምቅም አድርጌ አውጥቼ በግምገማ ያስቀመጥኳቸው። ተስፋ ገብረስላሴ ያሳተመው ድርሳነ ሚካኤል፣ ቤተክርስቲያኒቱ ያሳተመችው ድርሳነ ሚካኤል፣ ተስፋ ገብረስላሴ ብርሃኑ ያሳተመው ድርሳነ ሚካኤል፣ ሌላ ነጋዴ ካለ ያሳተመው ማህበረ ቅዱሳን ያሳተመው ድርሳነ ሚካኤል። እንደዚህ እየሆነ 4-5 ድርሳነ ሚካኤል አሁን እኔ ጋር አለ፣ ይጠቅመኛል። ማህበረ ቅዱሳን የተወው አለ የለም፣ እነዚያ የሰረዙት አለ የለም፣ የጨመሩት አለ የለም ለማለት አንዲት ቤተክርስቲያን ውስጥ ግን ይሄ ሁሉ ማተሚያ ቤት ይሄ ሁሉ ድርሳነ ሚካኤል በየራሱ ያሳትማል። ሊቃውንት ጉባኤ የለም። ምንድነው ያሳተማችሁት? ቤተክርስቲያኒቱ ካሳተመችው ጋር አንድ ነው ወይስ ይለያያል የሚል ሊቃውንት ጉባኤ ኃላፊነት አለብኝ፣ ግዴታ አለብኝ፣ ለቤተ ክርስቲያኔ ውለት አለብኝ፣ የዚህ ጊዜ ሰው እኔ ነኝ ለቤተ ክርስቲያኒቱ የሚል ይሉኝታ ያለው ሊቃውንት ጉባኤ የለም። ደሞዝ በ27 ተቀብሎ ገና እኮ የዛሬ ወር እኮ ነው፣ ሩቅ እኮ ነው ደሞዝ ለመቀበል። በጣም እንዴት ነው የምንዘልቀው ይሄን ነገር ባካችሁ? ለቢራ መጠጫ እኮ እያጣ ነው፣ ለቢራ መጠጫ እያጣ በተቀበለ በበረጋታው የደሞዝ ቀን ይቆጥራል። እና እንዲህ አይነት ሰዎች ናቸው ያሉት። ስለዚህ ምንም ጣጣ የላቸው፣ ምንም ጣጣ የላቸው። እንግዲህ ዶክተሯን እንደሰማችሁት ንግግሯን ገድለንትና ገድለ አቡነ ተክለ ሃይማኖት፣ ገድለ አቡነ ገብረ መንፈስ ቅዱስ፣ ገድለ ዘርዓ ቡሩክ፣ ገድለ አርሴማ፣ ገድለ ምናምን፣ ገድለ ኤዎስጣቴዎስ እንዳለ ጠራቻቸው። በአቅሟ ሰብስባለች። ጎበዝ ናት፣ እንደው ጎበዝ ግን መካሪ አጣች፣ ሰው አጣች። እጇን ይዞ አቅጣጫ የሚያሳያት፣ የተራራ ጫፍ የሚያሳያት፣ መዳረሻሽ ያ ነው ብሎ የሚያሳያት። ይኸውልሽ እነዚህን ገድላት ሰብስበሻል፣ ጥሩ ነው። ነገር ግን ይሄ መጽሐፍ ቅዱስ ይኑርሽና ይሄን መጽሐፍ ቅዱስ አንብበሽ እነዚህን ገድላት በዚህ መጽሐፍ ቅዱስ ገምግሚያቸው፣ እያቸው የሚላት ሰው አጣች። በገድላት ተበላች፣ በድርሳናት ተበላች መሰላት። ቃል ኪዳን፣ የዚያ ሁሉ ጻድቅ ቃል ኪዳን ክንፍ አውጥቶ ተሸክሟት ገነት የሚያስገባት መሰላት። አንድ መጽሐፍ ቅዱስ ግን አልጠራችም። የእነዚህ ሁሉ አባት መጽሐፍ ቅዱስ ነው ማለት አልቻለችም። አይ መሸወድ፣ አይ መበላት ያሳዝናል። ግድ የለም እንግዲህ እድሜዋ ትንሽ እድሜ ያላት ትመስላለች። እንግዲህ እግዚአብሔር ልብ ከሰጣት ነገሩን ብታየውና ብትመረምረው እንደገና ብታየው ጥሩ ነው። ገድለ ተክለ ሃይማኖት አለች
መጀመሪያ የጠራቸው የአቡነ ተክለ ሃይማኖትን ገድል ነው። እሺ ከሳቸው እንነሳ። ብዙ ጊዜ ተናግሬያለሁ። ስለ አቡነ ተክለ ሃይማኖት ገድል ብዙ ጊዜ ተናግሬያለሁ። ገድለ ተክለ ሃይማኖት ማለት ራሱን የቻለ ሌላ ሃይማኖት ያለው ማለት ነው። ሌላ ሃይማኖት ያለው በቃ ከክርስቶስ ውጪ ክርስቶስን የማያውቅ ክርስቲያን ያልሆነ ሌላ የራሱ ሃይማኖት ያለው ማለት ነው። ገድለ ተክለ ሃይማኖት እንዲሁ ባጭሩ እሱ ነው። መዳን በክርስቶስ ነው ብሎ የማያምን የማያውቅ፣ መዳን በተክልዬ ምን በሳቸው ብቻ በመቃብራቸው መቃብራቸው ቤዛ ነው፣ ለሰው ልጆች ቤዛ የተሰጠ መቃብራቸው ነው ብሎ የሚሰብክ የተረገመ እርጉም ሐዋርያ። መቃብራቸው ቤዛ ነው፣ ለእኔ ምትክ የሆነልኝ ለእኔ ቤዛ የሆነኝ የአባቴ የተክለ ሃይማኖት መቃብር ነው። ዶክተሯ እንዲሰሙኝ እፈልጋለሁ። ገድለ ተክለ ሃይማኖት የሚለው በተክለ ሃይማኖት ስም ሐሙስና እሁድ እባብ የገደለ ይድናል። በመስቀል ላይ የሞተው የእግዚአብሔር ልጅ አይታወቅም። በገድለ ተክለ ሃይማኖት ሐሙስና እሁድ እባብ ገድሎ የእባብ ደም አፍስሶ በዚያ ደም ይድናል። ስለዚህ እባብ ገድያለሁ፣ ሐሙስና እሁድ እድናለሁ። አባ እስጢፋኖስ መተተኛ ነው፣ ጠንቋዮች ነበሩ አለች ዶክተሯ። ከዚህ የበለጠ መተት አለ እንዴ? ሐሙስና እሁድ ለምንድን ነው 2 ቀን የተመረጠው? ይህ እኮ የጥንቆላ ንግርት እኮ ነው፣ የሟርት ስራ እኮ ነው። ሐሙስና እሁድ ምናልባት ሰኞ ምናምን የሚሉት እኮ ጠንቋዮች ናቸው። ገድለ ተክለ ሃይማኖት በጥንቆላና በሟርት የተሞላ መጽሐፍ ነው ማለት ነው። ሐሙስና እሁድ እባብ የገደለ ይድናል ካለ አንደኛ በእባብ ደም መዳንን ምን አመጣው? ሁለተኛ ሐሙስና እሁድ ብሎ ቀን መምረጥን ምን አመጣው? ለምንድን ነው? ስለዚህ ገድለ ተክለ ሃይማኖት የአባታችን የአቡነ ተክለ ሃይማኖት ገድል የሚባለው እንዴት፣ በምን ተአምር፣ በምን ሂሳብ እንዴ? በተክለ ሃይማኖትን ዝክሩን የዘከረ እስከ 12 ትውልድ እምርለታለሁ። የተክለ ሃይማኖት ዝክር ሲዘከር የተራዳ ያገለገለ፣ አሻሮ ሲቆላ አብሮ ያገዘ፣ እንዲሁ ያም ባይሆን አሻሮ ሲቆላ በዚያ ሲያልፍ የአሻሮ ሽታ የሸተተው ይድናል የሚል የሙት መልእክት ይዞ የሚሄድ የሚሰብክ እኮ ገዳይ መጽሐፍ እኮ ነው። ገዳይ መጽሐፍ፣ ኢየሱስን የረሳ የዘነጋ፣ ኢየሱስን የሚያዘነጋ የሚያስጥል እርኩስ መጽሐፍ እኮ ነው። እንዲህ በቀላሉ መላቀቃለ እንዴ? በዚህማ ከፈለጋችሁ መስቀል አደባባይ ላይ መስቀል ትከሉ፣ ስቀሉ። እግዚአብሔር ምስክሬ ነው። እንዲሁ እልል እያልኩ ነው የምመጣ፣ እልል እያልኩ ዛሬ የደስታዬ ቀን የሰርጌ ቀን እያልኩ እመጣለሁ። እግዚአብሔር ምስክሬ ነው። እንዴ ቀልድ ነው እንዴ? እንዴ 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 በገዳሙ የተቀበረ ከጉሬ እስከ ሸምን ከሁለቱ ማዶ ለማዶ ባሉት ተራሮች መካከል የተቀበረ በዚህ ገዳም የተቀበረ
የዘላለም ሕይወት ያገኛል እኮ ነው የተባለው። ለመንግስተ ሰማያት የማይበቃ ይሄን ገዳም አይረግጥም። ስንቱ ቆሻሻ የሚባል ሰው ሙስሊም ሳይቀር ጴንጤ ሳይቀር እኮ ለመቃብር ለቀብር ሂዷል እኮ። እንግዲህ ያ ሁሉ ለመንግስተ ሰማያት በቅቷል ማለት ነው ወይስ እናንተ ደግሞ አይ እንዲህ ለማለት አይደለም ብላችሁ ደግሞ ሌላ መላለት መለምሉ ነው? አረ ስንት ገመና አለ መሰላችሁ። ገድለ ተክለ ሃይማኖት ውስጥ እኮ የዳነ ሰይጣን አለ። ለመንግስተ ሰማያት የበቃ ቅዱስ ሰይጣን አለ። ጋኔን ከባህር ወጥቶ ልጃቸውን ይዞት ከልጃቸው አስጥለው አንቀው ይዘው ከዚያ በኋላ ኃይሉን ሽረውበት አቅሙን አሳጥተውት ስልጣኑ ተወስዶበት በቃ እንግዲህ ምንም ማድረግ አልችልም፣ የትም አልሄድም፣ ስልጣኔ ተወስዶብኛል፣ አንተ እንደወደድክ አድርገኝ ብሏቸው ባህር አልቅም የሚባለውን ሰይጣን ክርስቶስ ሐረዮ ብለው ሰይመው አመንኩሰው ገርዘው ይላል እኮ ደግሞ ድፍረቱ። ዶክተር ይሄን ያምናሉ? ሰይጣን ተገርዞ፣ ሰይጣን መንኩሶ፣ ሰይጣን መንግስተ ሰማያት ገባ። ይሄንን ያምናሉ? ሰይጣን መንፈስ ነበረ ወደ ስጋነት ይቀየራል። ይሄንን ያምናሉ? ተፈጥሮን መቀየር ይችላል ያምናሉ? በእግዚአብሔር ለዘላለም የተጣለ ሰይጣን በተክልያ አማላጅነት በምንኩስና በጸሎት ዳነ፣ መንግስተ ሰማያት ገባ። ጭራሽ ከመነኮሰ በኋላ ወደ ደዋሮና ቦረና ሂዶ ስብከተ ወንጌል አገልግሎ ከአጋንንት ጋር ሲዋጋ በጾም በጸሎት ሲጋደል ኑሮ አረፈ ተብሎ ቃል ጸሎት በረከቱ ይደርብን የሚለውን ያምናሉ ዶክተር? እኔ ለዶክተሯ አፈርሁም አዘንሁም። በጣም አፍሬያለሁ፣ በጣም አዝኛለሁ። ምክንያቱም በዚያ ማዕረግ የሚጠራ ሰው እንደዚህ መተቸት የለበትም። እንደዚህ ባዶ ሆኖ መገኘት የለበትም። ዶክተር ከሁሉም ነገር ገለልተኛ ሆኖ ነፃ ሆኖ ቆይ እስቲ ይሄ ገድል ምንድን ነው የሚለው ከኦርቶዶክስ ቤተክርስቲያን የኦርቶዶክስ ቤተክርስቲያን መጀመሪያ ዋናው አስተምሯ ምንድን ነው? መጽሐፍ ቅዱስ አይደለ? እሺ መጽሐፍ ቅዱስ ምንድን ነው የሚለው? መጽሐፍ ቅዱስ ቁልፍ ቃላቶቹ እንዲህ ናቸው። እሺ ከነዚህ ቁልፍ ቃላቶች ጋር ገድሉ ይጋጫል አይጋጭም? እስኪ ይታይ ማየት። የዶክተሬት ሙያ ያለው ሰው እንዲህ ነው አካሄዱ፣ ይሄንን የሚመርጥ አለበለዚያ ዝም ብሎ በጭፍን መጽሐፍ ቅዱስ ሳያዩ የሐዋርያትን ትምህርት የጌታን ትምህርት ሳይረዱ የገራት ክምር ይዞ በቃል ኪዳን ነው የሚዳነው ብሎ ማመን። ቃል ኪዳን ግዴታ ነው አልሽ እኮ። ቃል ኪዳን ግዴታ ነው አልሽ። የምን ግዴታ? እንዴት ነው ግዴታው? ምንም ቃል ኪዳን የለም። ኪዳኑ እግዚአብሔር አብ ኪዳን በልጁ በኢየሱስ ክርስቶስ ጨርሷል። አዲሱ ኪዳን ኢየሱስ ነው። ማንም ኪዳን ውስጥ አልገባም። እናቱም በኪዳን ውስጥ ተካፋይ አይደለችም። ማንም ተባባሪ የለም። እግዚአብሔር መካከለኛ አድርጎ ያቆመው ኪዳናችን ኢየሱስ ነው። እደግመዋለሁ፣ መካከለኛው ኪዳናችን አንዱ ኢየሱስ ብቻ ነው። መዳን በቃል ኪዳን በገድላት የለም፣ ውሸት ነው፣ በሌላ በማንም የለም ብሎ ቁልፉን የተረከበው ሐዋርያ የወንጌልን ቁልፍ የአገልግሎትን ቁልፍ የተረከበው ባላደራ ሐዋርያ ጴጥሮስ አስረግጦ ነግሮናል። እውነታው ይሄ። ለምሳሌ እኔ እኮ ደብረ ሊባኖስ ገዳም መጀመሪያም 3 ጊዜ መጀመሪያ እንዳልኩት ገድለ መባጽዮንን ለመጻፍ፣ ሁለተኛ ወደ አዲስ አበባ ስመጣ አዲስ አበባ ከመግባቴ በፊት ለምን ትንሽ ጊዜ ደብረ ሊባኖስ አልቆይም ብዬ ደብረ ሊባኖስ ገባሁ። ከዚያ ከየንታ ገብረ ሕይወት ውዳሴ ማርያም እና ቅዳሴ ማርያም ትርጓሜ
እየቀጸልኩ ቆየሁ። ብዙ ስለማልቆይ ወደ አዲሳት ያልጀመርኩት ብዙ መቆየት ስላልፈለግኩ ነው። እነዚህን በአጭር ጊዜ የመጨረሳቸውን ትምህርቶች ውዳሴ ማርያምና ቅዳሴ ማርያም ትርጓሜን ቀጸልኩ። ከዚያ ያው ለእነዚህ ትምህርቶች የምስክር ወረቀት አይሰጥም። ዝም ብሎ በእውቀት ተምረው ትወጣለህ እንጂ ምስክር ወረቀት ለዚህ አይሰጥም። ግን የእውቀት ሰው ትሆናለህ። በፍልሰታ ጾም እነዚህን መተርጎም ትችላለህ። የትርጓሜ መምህር ነኝም አትልም። እውነት ለመናገር ይህን ተምረህ ወይ ሐዲሳት ወይ ብሉያት ወይም ሌላ ትርጓሜ መማር አለብህ። የምስክር ወረቀት የሚያሰጥ እነዚህ ተጨማሪ ትምህርቶች ናቸው። እና ደብረ ሊባኖስ በዚያ ወደ አዲስ አበባ ከመግባቴ በፊት ብዬ ደብረ ሊባኖስ ቆየው። ከዚያ የአቡነ ቄርሎስን አሁን ትንሽ ታመው በእርጅና ሁነው በዊልቸር የሚሄዱትን የአቡነ ቄርሎስን የዲቁና የቅስና መስጫ እና የማመንኮሻ መጽሐፍ ጽፌ በቁም ጽሁፍ ጽፌ ያበረከትኩ እኔ ነኝ። እዚያ ቦታ ሁኜ እንደገና ለሶስተኛ ጊዜ እንግዲህ በሲኖዶስ ተከስሼ ሲኖዶስ ላይ ቀርቤ መጨረሻ መስከረም 1 ወደ ስራ ትገባለህ፣ አሁን ነሐሴን ወር የት ብትቆይ ይሻልሃል ስባል ደብረ ሊባኖስ ብዬ መርጬ ከየንታ ገብረ ሕይወት ያኔ ከተማርኩባቸው መምህር እሳቸው ጋር ለመቆየት ብዬ ስለፈለግኩ ደብረ ሊባኖስ መርጬ ወደ ደብረ ሊባኖስ ሄድኩ። ስለዚህ ሶስተኛ ጊዜ ነው ማለት ነው። ለምንድን ነው ይሄን ሁሉ የተረኩት? እኔ ጽጌ 3 ጊዜ ገዳሙ ቆይቻለሁ፣ ገብቻለሁ። ለመንግስተ ሰማያት የማይበቃ ይሄን ገዳም አይረግጥም ተብሏል። ይሄ ደግሞ የጌታ ንግግር ነው። እኔ አሁን መናፍቅ ተብዬ በቤተ ክርስቲያኒቱ እንደ ርኩስ ሰው ተቆጥሬ ነው ያለሁኝ። አሁን የኔ ዕጣ ፈንታ የት ነው? ገነት ነው ወይስ ሲኦል ነው? እግዚአብሔር እኔን ሲኦል ለመክተት የእሳቸውን ኪዳን ይሰርዛል ወይስ የእሳቸውን ኪዳን አክብሮ እኔን ገነት ያስገባል? እስቲ ተነጋገሩበት ኦርቶዶክሳውያን። የት ይሆን የኔ ዕጣ ፈንታ እንደው በዚህ ገዳም ሁኔታ? ምክንያቱም ገዳሙን የግዴታ የረገጠ መንግስተ ሰማያት መግባቱ አይቀርም። ለመንግስተ ሰማያት ማልበቃ ከሆነ በምንም መንገድ ተሰነካክሎ ጉዞዬ ተሰርዞ ይቀራል እንጂ አልሄዳትም። ከገባሁ ግን ተፈቅዶልኛል ማለት ነው። እንደው ምናልባት በዚህ በመናፍቅነት ቆይቼ በኋላ ቤተክርስቲያኒቱን ይቅርታ ጠይቄ የአባቶችን የነ ተክልዬን ቃል ኪዳን አምኜ እንደገና እንደው እገባለሁ ማለት ይሆን? እንዴት ነው ነገሩ? እስቲ ኮሜንት ትሰጡበታላችሁ። የኔ ዕጣ ፈንታ እንዴት ነው? እኔ በኢየሱስ ክርስቶስ ድኛለሁ ብዬ ወስኜ አረጋግጬ የተቀመጡ ሰው ነኝ። ገድሉ ውሸት ነው፣ አጋንንታዊ ነው እያልሁ ነው። ግን ደግሞ እንዲህ የምል ሰውዬ ገዳሙን ረግጫለሁ። ተክልዬ እንዲሁ አንድ ታምር ቢያሳዩ ምን አለ? አንድ ታምር ቢያሳዩ ተክልዬ ይሄን ሰውዬ የሆነ ነገር አድርገው ቢያሳዩን ምን አለ ብላችሁ እስቲ ጸልዩ መነኮሳቱ። ይሄ ደግሞ በኢየሱስ ደም ተከብቤ ታጥሬ ተዋጅቼ ስላለሁ የትኛውም የክፋት አሰራርና አጋንንታዊ ጸሎት በእኔ ላይ ስልጣን የለውም። በቃ አልቆለታል። እና ገድለ ተክለ ሃይማኖት ይህን ያህል የሞተ የወረደ ነው ማለት ነው። ያሳፍራል። አጋንንትን እንኳን ህይወታቸውን ኑሯቸውን ለይቶ ያላወቀ የእግዚአብሔር ልጅ ለምን ዓላማ ፍጹም ሰው እንደሆነ የማያውቅ የማያምን ገድለ ተክለ ሃይማኖት እና አባ እስጢፋኖስ አይደሉም። እና አባ እስጢፋኖስማ ለዚያ ዋጋ ከፈሉ። ለኢየሱስ ክርስቶስ ሞትና አገልግሎት ዋጋ ከፈሉ። ገድለ ተክለ ሃይማኖት ግን ይሄን አያውቅ። ዘርዓ ያዕቆብም ይሄን አያውቅ። ኢየሱስን አያውቅ። በቃ ዝክርና ተስካር እድሜ ልክ የመቃብር ቦታ እንዲህ አይነት ልምምር ነው ያለው። እነ ዘርዓ ቡሩክ ሁሉ ተጠቅሰዋል። ገድለ ዘርዓ ቡሩክ፣ ገድለ ገብረ መንፈስ ቅዱስ ተጠቅሰዋል። የሞተ ገድል እኮ ነው ይሄ ሁሉ የሞተ ገድል። ዘርዓ ቡሩክ ከሰማይ የወረደ መስቀል አለው። እኔ ቦታው ድረስ ሄጄ አውቃለሁ። ቅኔ ቤት ስሄድ እዚያ በአቅራቢያው ነው ቅኔ ቤት የተማርኩትና ግሽ አባይ ምንጭ የፈለቀው እዚያ ነው ተብሎ ነው የሚታሰበው። ግን እውነት ለመናገር
ግሽ አባይ ይባል እንጂ ትክክለኛ ዋናው አባይ እዚያ መነሻ ነው ማለት አይቻልም። መነሻው ጣና ነው። የአባይ መነሻ ጣና ነው በትልቁ እና ብዙ ወንዞች ወደ ጣና ይገባሉ። እዚያ ላይ እንግዲህ ከጣና ተቆርሶ እንግዲህ አባይ ሆኖ የሚወጣ ወንዝ አለ። እርግጥ ነው ፒኮሎ አባይ የሚባል አለ፣ አባይ የሚባል አለ። ፒኮሎ አባይ ማለት ትንሹ አባይ ነው። በጣሊያንኛ ፒኮሎ አባይ ይባላል፣ ትንሹ አባይ ማለት ነው። ከዚያው ባህር ዳር ወጣ ብሎ ወደ ዳንግላ በኩል ስንመጣ የምናገኘው መራዊ አካባቢ የሚገኝ እንትን ወንዝ ነው። ፒኮሎ አባይ ይባላል፣ ትንሹ አባይ ማለት ነው። እንደገና ትልቁ አባይ ደግሞ እዚያ እንግዲህ ጣና ይገባል። ስለዚህ እነዚህ ሁሉ የጣና ገባር ሆነው ትልቁ አባይ ደግሞ ከጣና ይወጣል። ግን ግሽ አባይ ተብሎ ዘራቡሩክ ገዳም ላይ አለ የአባይ ምንጭ መነሻው ተብሎ። እዚያ ላይ እንግዲህ ገዳሙን አውቀዋለሁ፣ ገድለ ዘራቡሩክን አይቼዋለሁ፣ አውቀዋለሁ። ገድሉን እንትኑን ማነው መስቀሉን የሳመ የተሳለመ አለ። ከሰማይ የወረደ መስቀል ሴት አይነካው፣ ሴት አይሳለመው። ሴት ከተሳለመው ዲያቆን ይሆናል። አያችሁ፣ ዲቁና ይሰጣል። ስለዚህ አንድ ሰው አንዲት ሴት ሄዳ ያን መስቀል ተሳለመች ማለት በቃ ዲያቆን ሆነች ማለት ነው። ቀልድ ነው። እግዚአብሔር የብረት መስቀል ወርውሮ ለሳቸው አይሰጥም። እግዚአብሔር ሕይወትን ያቆመበት፣ ሕይወትን የሰራበት፣ ሕይወትን የተከለበት መንገድ አለው። እንዲህ አይነት ይሄ አጋንንታዊና መናፍስታዊ ልምምድ ውስጥ እግዚአብሔር እንዲህ አይነት ተልኮ የለውም። እንዲህ አይነት የምንኩስና ዓላማም እግዚአብሔር አይሰራም፣ አይፈቅድም። ስለዚህ ገድለ ዘራቡሩክን እናውቀዋለን። ከአንቺ በላይ በግዕዙ በአማርኛው በደንብ አድርገን አበጥረን አንጠርጥረን እናውቀዋለን። አጋንንታዊ ልምምድ ያለበትም አታዊ ገድለ ገብረ መንፈስ ቅዱስ ያልሽው እውነት አሁን ገድለ ገብረ መንፈስ ቅዱስ እንደው ማን ነው? ገድለ ገብረ መንፈስ ቅዱስ እኮ በነገራችን ላይ ገድለ ተክለ ሃይማኖትም አንድ ቦታ አለ። ገድለ ተክለ ሃይማኖትን እኮ የጎጃምን ሕዝብ ቡዳ ነው የሚል ነው። አቡነ ተክለ ሃይማኖት ጎጃም ሊያስተምሩ ሄዱ። የጎጃም ሕዝብ ግን በጅብ ተመስሎ በጅብ ላይ ሆኖ ለምን መጣ ብሎ እንደ ጅብ እየጮህና እያጓራ ተመለስ ብሎ አባሮ የሰደደ ነው ተብሎ የጎጃም ሕዝብ እኮ ቡዳ ነው እየተባለ አሁን ሁሉ በሸዋና በደብረ ሊባኖስ ገዳም የሚተች የሚጠላ ሕዝብ እኮ ነው። ይሄንን እርግማን የያዘ ገድል እኮ ነው ይሄ ገድል። ምናልባት ሰሜን ሸዋ ስለሆኑ ለዚህ ገድል እውቅና እየሰጡ እንደሆን አላውቅም። ነገር ግን ከዘርና ከጎሳ ነፃ ወጥተው እውነተኛ የክርስትና ሰው ሆነው ገድሉን ግን ሊቃወሙት ይገባል። እውነት ጎጃም እንደዛ ነው ወይ? ያሳዝናል። ቡዳ ከሆነ የትም ሀገር አለ። ዝም ብሎ ይሄ በመንፈስ ያደረበት ሰው አይኑ ክፉ ሆኖ አንዳንድ ሰው እንደዚህ በላ የሚባለው በሁሉም በጎንደር አለ፣ በትግሬ አለ፣ በሸዋ አለ፣ ደቡብ ብትሄጂ አለ፣ በአሜሪካን ሀገር በውጭ ዓለም ሁሉ አለ እኮ። ደብል መነጽር የሚታዘዝላቸው እኮ ሰዎች አሉ። አይንህ ኃይለኛ ነው፣ ይወጋል፣ ጥሩ አይደለም አይንህ፣ ለሌላ ሰው ህመም ይፈጥራል፣ ሲያይ ኃይለኛ ነው፣ ወጂ ነው ተብሎ እኮ ደብል መነጽር የሚታዘዝላቸው እኮ አሉ። አሁን የኛ ሰዎች ቢመረመሩ አይናቸው እንደዚህ ኃይለኛ የሆነባቸው ሰዎች አሉ። ደብል መነጽር ብረቱን እይታቸውን የሚቀንስ ማለት ነው። ደብል መነጽር። ስለዚህ እንደዚያ ካልሆነ በስተቀር ቡዳ ሆኖ ሰውን ሰው የሚበላበት ምክንያት የለም። ይሄ እርግማን ነው። ገድለ ተክለ ሃይማኖት የፈጠረው እርግማን፣ ውሸት፣ ሌቦች ወንበዴዎች የጻፉት የተረገመ መጽሐፍ ገድለ ገብረ መንፈስ ቅዱስ። የኢትዮጵያን ሕዝብ ማርልኝ ሲሉ የጎጃምን ሕዝብ ብቻ ነው ማልመረው እንጂ ሌላውን የኢትዮጵያን ሕዝብ ምሬልሃለሁ። የኢትዮጵያን ሕዝብ ሁሉ ምሬልሃለሁ። እስላሙ ክርስቲያኑ ሁሉ እንግዲህ ተማረ ማለት ነው። የጎጃም ሰው ብቻ ሲቀር ለምን? ቡዳ ስለሆኑ። ቡዳ አበይ የፈለቀው እንደውም እነሱን ለማጥፋት ነበር አሉ። ገብረ መንፈስ ቅዱስ ተዘግዝቀው ጸልየው ነው አበይ ተጥመልምሎ በዚህ ብሎ ሹልክሉክ ብሎ ግብፅ የግብፅ በረከቱ ነው የቀረው። ለኛ ለካ የጥፋት ውሃ ነበር ማለት ነው። እንዲህ አይነት የተበከለ አስተሳሰብ ያለበት የቤተ ክርስቲያን ታሪክ ዶክተር እባክዎትን
እንዲሁ ከዚህ በኋላ እንዲሁ እባክዎትን እርሞትን ያውጡ። ከእንደዚህ አይነት የተበከለ ገድላትና ድርሳናት ይውጡ። አለቃ እያሌው ታምሩ እኮ ገድለ ገብረ መንፈስ ቅዱስ ወደ አማርኛ ተተርጉሞ ይታተም ተብሎ ለመጀመሪያ ጊዜ ያኔ ከግዕዝ ወደ አማርኛ እየተተረጎሙ በሚመጡበት ጊዜ መጻሕፍት አለቃ እያሌው ጎጃሜ ናቸው እና ገድለ ገብረ መንፈስ ቅዱስ ይተርጎም ሲባል ከዚህ ገጽ እስከዚህ ገጽ ያለው እንዳለ ይውጣ አሉ እሳቸው። ለምን ሲባል ውሸት ነው አሉ። ውሸት ነው። የጎጃም ሕዝብ የተረፈው በእሳቸው ጸሎት አይደለም። ምንም ጥፋት የለበትም። ሲጀመር የጎጃም ሕዝብ አበይም መጀመሪያውኑ ከአራቱ ወንዞች አንዱ ሆኖ የተፈጠረ እንጂ ጎጃምን ለማጥፋት የተፈጠረ አይደለም። ደግሞ ከእውነታቸውን ነው። እንደ ገድለ ገብረ መንፈስ ቅዱስ ከየት ነው የወለደው? በነገራችን ላይ የድሮ አጻጻፍ ትንሽ የሸዋ ሰው የምናምን ሰው ምናምን ትንሽ ያጻጻፍ የዘረኝነት ስልት ነበረ። ጥሩ አይደለም። አይገርምም? ገድላት እንዲህ አይነት የተበከለ አስተሳሰብ አላቸው። ቤተ ክርስቲያኒቱ ይሄን እንኳን ሳታርም ሳታስተካክል ነው በግዴለሽነት ዝም ብሎ እንዲታተምና እንዲነበብ ያደረገች። አለቃ እያሌው በጊዜው ተሟገቱ። እሺ የተወሰነው ይቀነስ ተባለ። የተወሰነው ተቀነሰ። ከዚያ በኋላ አይሆንም ተባለ። እሱ ይህንንማ እንዳለ ይቅር ይበሉና ገድሉ እንዳለ አያስፈልግም ካሉማ አንፈልግም፣ እኛም የአባታችን ገድል ነው ታሪካቸው ነው አይቀርም ብለው ተስፋ ገብረስላሴ የሚባል ዝፍዝፍ ሰው እያለ እንደፈለገ የሚያሳትም ከዚያ ወሰዱና አሳተሙት። የጎጃምን ሕዝብ ማርልኝ መሐርኩ ለከ ሰባይት ኩሎ ሰባ ኢትዮጵያ ዘእንበለ ሰባ ጎጃም፣ ከጎጃም ሰዎች በስተቀር የኢትዮጵያን ሰዎች ሁሉ ምሬልሃለሁ አለ ገድሉ ላይ። አሁን የጎጃም ሕዝብ ከሌላው ሕዝብ ምኑ ነው ክፋቱ? እኔ እውነት ለመናገር ከመላው ከኢትዮጵያ ሕዝብ ይልቅ የጎጃም ሕዝብ ደግ ነው። ሆን ብለው ስሙን ሲያጠፉት ነው እንደዚህ አይነት ርኩሰት የጻፉበት እንጂ እንደ ጎጃም ቅዱስ ሕዝብ የለም። እንደ ጎጃም ደግሞ በበረከት የተጥለቀለቀ ሕዝብ የለም። ጎጃም እኮ እህል ስጠኝ ብትለው በቁና ሰፎ የሚሰጥ አይደለም። አንድ ማዳበሪያ ነው ውሰድ የሚልህ እኮ። ቅቤ ስጠኝ ብትለው እኮ እንዲህ ቁንጥር አድርጎ የሚሰጥ እኮ አይደለም። የአንድ ገንቦ ቅቤ እኮ ነው እንካ ውሰድ ብሎ የሚሰጥ እኮ። ጎጃም እኮ አንድ ነገር ተጠይቆ እኮ ትንሽዬ ነገር ሰፍሮ የሚሰጥ እኮ አይደለም። ጎጃም እኮ ወተት ስጠኝ ብትለው እኮ የታለበ ወተት አይሰጥህም። እንካችናም እችላም ከነጥጅዋ ወሰድና ጠጣ፣ እችላም ተጠቀምባት ብሎ የሚሰጥ ሕዝብ እኮ ነው። እኔ ጎጃም አይደለሁ፣ ግን ያደግኩበትን ጎጃምን ግን ሐቁን እናገረዋለሁ። ለምን እንዋሻለን? ለምን እንደባበቃለን? እና እንዲህ አይነት የተረገመ ገድል ሰብስበሽ ነው እንዴ ቃል ኪዳን አለው እንትን አለው ምን አለው የምትይ? ይሄ እርግማን ነው። እንዲህ አይነት ገድል የለም። እስከ መጨረሻው ሂደን ድራሹን ድምጥማጡን እናጠፋዋለን። ምናልባት ሰውየው ግብፃዊ ናቸው። ግብፃውያን ደግሞ ሲጠይቁ እንዲህ አይነት ሰው አናውቅም ነው ያሉ። አናውቅም አሉ። እንዲህ የእናንተ ሀገር ጻድቅ ኢትዮጵያ የምታደንቃቸው የምታከብራቸው ሲባሉ እንጃኛ በግብፅ ሀገር በላይም በታችም ሀገር እኛ እንደዚህ አይነት ጻድቅ የለም አሉ። ጻድቃን የምንላቸው አሉ፣ ግን እንደዚህ አይነት ጻድቅ ሲወለድ በእንደዚህ አይነት ታምር የተወለደ ሲያድግ እንደዚህ በፀጉር ተከቦ ያደገ 60 ነብር 60 አናብስት የሚታዘዙለት ምናምን እህል ያልበላ ያልቀመሰ እንደዚህ አይነት ሰው ጭራሽኛ አናምንምም አናውቅምም አሉ ግብፃውያን። ዶክተር ምን ይውጥሽ? አንቺ ምን ይውጥሽ? እና እንደ ወገኖች እንደ እንተዛዘብ እንጂ እንነጋገር እንጂ እንማማር እንጂ። እኛ መዳን በኢየሱስ ክርስቶስ ነው። ማንም በቃል ኪዳኑ የሚያድን ፍጡር የለም። ፍጡር ለፍጡር ቤዛ አይሆንም። መቃብሩም ቤዛ አይሆንም። ዝክሩ ተስካሩም ቤዛ አይሆንም። አሻሮውም ድርቆሹም ጠለውም ቤዛ አይሆንም። ገድለ አቡነ ሰላማሽ
እኔ ገድለ አቡነ ጻድቁን አቡነ ሰላማን የኢትዮጵያዊውን አባት ጵጵስና ይዘው የመጡትን እናከብራቸዋለን፣ እንወዳቸዋለን። ትልቅ ወንጌል አባት ናቸው። በሳቸው ስም የጻፈችውን ኢትዮጵያ የጻፈችውን ገድል ግን አንቀበልም፣ እናወግዘዋለን። እርኩስ ገድል ነው፣ እርኩስ ገድል ነው፣ ቆሻሻ ገድል ነው። ይህንን አስረግጬ መናገር እችላለሁ። ስለዚህ በእርግጠኝነት የምናገረው ጻድቁ አቡነ ሰላማ ታላቅ አባት የእግዚአብሔር ሰው ናቸው። የወንጌል አርበኛ ናቸው። ወንጌልን ወደ ኢትዮጵያ ያመጡ እውነትም ሰላማ ከሳቴ ብርሃነ ኢትዮጵያ የወንጌል አባት። በሳቸው ስም የተጻፈው ገድል ግን ርካሽ። በዚህ እያንዳንዱን መዘርዘር አልችልም። ስትናገሪና እንደገና መልስ ሰጣለሁ ብለሽ ስትመጪ ግን ታምር ይዤ እመጣለሁ። እኔ ገና ብዙ ቀጥላለሁ። 4 5 እያልኩ መቀጥልበት መንገድ ይኖረኛል። እግዚአብሔር ይባርካችሁ፣ ተባረኩልኝ። ይህን ፕሮግራም የምትከታተሉ ሁሉ ሰላም ሁኑልኝ፣ የእግዚአብሔር ጸጋ ይብዛላችሁ። ዶክተሯም እንግዲህ እንዲያስተውሉ እንደገና ነገሩን እንዲመክሩበት እንዲያጠኑት ከቤተ ክርስቲያኒቱ ሰዎች ጋር ይነጋገሩ። ግድ የለም እንደው ሊቃውንት ጉባኤ የሚባልም አለ፣ ማህበረ ቅዱሳንም የሚባል አለ። እንደው ነገሩ እንዴት ነው? ይሄ ነገር እንዴት አያችሁት? እኔም እንዲህ አካሄድ ሂጄ ነበረ። እንደው ጤነኛ ነው አካሄዴ ወይስ አይደለም? በድያለሁ ወይስ አልበደልሁም? ብለው ከማህበረ ቅዱሳን ከነ ያረጋል ከነ ብርሃኑ ጋር ተመካከሪ። እኔ እንደ ወንድም የምመክርሽ ይሄንን ነው። ሌሎቻችሁ ግን እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ፣ ተባረኩልኝ። እነዚህ 3 ፕሮግራሞች በተከታታይ ይለቀቁላችኋል። በየ2 ቀኑ ወይ በየ3 ቀኑ ይለቀቃሉ። አዳርሱልኝ፣ ለኦርቶዶክሳውያን አዳርሱልኝ፣ ለነ ዶክተር ዘበነች አድርሱልኝ፣ ፈልጋችሁ ስጡልኝ። እሷን የምታውቁ ሰዎች እኔ እስቲ ቆይ ቴሌግራም ዩቲዩብ ላይ እንግዲህ ዶክተር መስከረም ብዬ ገብቼ ፕሮፋይሏን ካገኘሁት እዚያ ላይ ጠብ አድርጋለሁ፣ እለቃለሁ። እግዚአብሔር ይባርካችሁ፣ ተባረኩልኝ፣ ሰላም ሁኑልኝ። ከልብ ወዳችኋለሁ።